የቀድሞ ምክትል ጠቅላይ ሚኒስቴር የተከበሩ አቶ ደመቀ መኮንን የጻፉትን በምግብና በኒውትሪሽን ጉዳይ የጻፉትን ሳይንሳዊ ወረቀት አይቼ አድናቆቴን ለመስጠት ነው የመጣሁት። እንደምታውቁት ባለፈው በነበረን የቲክቶክ ላይቭ ስርጭታችን ስለ መቀንጨር በሀገራችን ስላለው ችግር ስፋትና ሀገራችን የት ላይ መስራት እንዳለባት የሚል ውይይት ነበርና ከዚህ ውይይት ጋር የሚያያዝ በሊንክድኢን ፔጅ ላይ ሰዎች ሼር አድርገውልኝ ከባህር ዳር ዩኒቨርሲቲ የቀድሞው ጠቅላይ ሚኒስቴር አቶ ደመቀ መኮንን ሐሰን በዊሊ ጆርናል ማተርናል ኤንድ ቻይልድ ኒውትሪሽን ላይ በህፃናትና በእናቶች ላይ በሚያተኩረው የአመጋገብ ስርዓት ላይቸው አመለካከታቸውን ሼር አድርገዋል። ያው እንደምታውቋቸው አቶ ደመቀ መኮንን ከስልጣን ከለቀቁ በኋላ አሁን የአደም ፋውንዴሽን የሚል በኒውትሪሽን ጉዳይ ላይ እና በተለያዩ የሚሰራ ፋውንዴሽን ከፍተው እየተንቀሳቀሱ ይገኛል። ይሄ ፋውንዴሽን በጣም ትኩረት ከሚያደርግባቸው ነገሮች ውስጥ ምግብና አመጋገብ ላይ መሰራት አለበት ብለው ብዙ አስተዋጽኦ እያደረጉ ነው እና መቀንጨርን በሀገራችን ማጥፋት ካለብን መስራት ያለብን ኒውትሪሽን ላይ ወይም ምግብ ላችን ላይ የሚል ጥያቄ አለው እና እዚህ ሳይንቲፊክ ጥናት ላይ በጣም ማድነቅ እፈልጋለሁ። ማድነቅ የምፈልገው ምንድነው በህይወቴ ላይ እኔ ለመጀመሪያ ጊዜ ነው በስልጣን ደረጃ ያለ ሰው ወይም ከስልጣን የለቀቀ ሰው በሳይንቲፋዊ ጽሁፍ በኒውትሪሽን ላይ በአመጋገባችን ላይ ጽሁፍ ያጋራ ማቀው የመጀመሪያ ባለስልጣን ነውና ይሄ በጣም ምሳሌያዊ ነው ብዬ አስባለሁ። ሊበረታታም ይገባዋል። ሁለት መልእክት ነው ያለው። አንድ በኒውትሪሽን ላይ ትኩረት አድርገው በስልጣን በነበራቸው ጊዜ የኒውትሪሽንን ጉዳይ ይከታተሉ ነበር። በዛ ክትትላቸው ስልጣን ላይ ባሉበትም ወቅት ይሰሩ ነበር። ያንን ችግር በማየት የሀገራችን ትልቅ ለውጥ መምጣት ካለበት መቀየር ያለብን ስለምንበላውና ስለአመጋገባችን ነው የሚል ሀሳብ ስለነበራቸው ከስልጣንም ወረዱ በኋላ ላለፉት ጥቂት ዓመታት በጡረታ ዘመናቸው ኒውትሪሽን ላይ ትኩረት አድርገው ሲሰሩ አይቻለውና በአካል ተገናኝተን አላቃቸውም። አድናቆቴን ከጡረታም በኋላ ማገልገል እንደሚቻልና ስልጣን የመጨረሻው ነገር ሳይሆን አንዳንድ ጊዜ ስም ያለው ስልጣን ምክትል ጠቅላይ ሚኒስቴር የሚባል ስልጣን ይኖረናል። አንዳንድ ግን ስልጣን ደግሞ የሚኖረን በምንሰራቸው ስራዎች ከጡረታም ከወጣም በኋላ ህብረተሰቡም እንዴት ማገልገል እንደምንችል የሚያሳየው ለሌሎች ፖለቲከኞችም ምሳሌ ይሆናል ብዬ ነው የማስበው እና በዚህ በጣም ማድነቅ እፈልጋለሁ። ስለ ወረቀቱ ትንሽ ለማንሳት የሚለው የሀገራችን ወይም የዓለም ካፒታል እድገት የሚፋጠነው በበለጸገ ትውልድ ነው ወይም በበቂ ሁኔታ ባለው የህዝብ አቅምና ካፒታል ነው፣ ሂውማን ካፒታል ነው የሚለው እና እንደምቃቱት አገራችን እድገት አንዱ ከሚጓተትበት ውጪ ዜጎቻችን እኛ ሁላችንን ጨምሮ ለሀገራችን መስጠት ያለብንን ስራ ወይም ማስተዋጽኦ በተለያዩ ምክንያቶች ሳንሰጥ እንቀራለን እና አንዱ አንሰጥ ካረግንባቸው ምክንያቶች አንዳንዱ የእድል አለመመቻቸት፣ የትምህርት አቅርቦቱ፣ ተደራሽነቱ፣ ጥራቱ ልንል እንችላለን። እዚህ ወረቀቱ ላይ እሳቸው ግን ያቀረቡት ምንድነው ለዚህ ለሂውማን ዴቨሎፕመንት ወይም ለሂውማን ካፒታል አገር ማደግ ካለባት አንዱ የምታድገው በሰዎቿ ነው። በሰዎቿ ደግሞ ማደግ ካለባቸው ለዚህ ካፒታል ትልቁን አስተዋጽኦ የሚያደርገው ምግብ ነው የሚለው 67%፣ 58% ወይም 39% የቀነጨረ ትውልድ ሁልጊዜ እየመጣ መቀንጨሩ በእድገትም ብቻ ሳይሆን በአእምሮም በአስተሳሰብም በጉልበትም በአቅም ያነሰው ይሄ አድጎ ደግሞ ሄዶ አገርን ሰርቶ መቀየር አይችልም እና ብዙ ያደጉ ሀገሮች ሲታይ ብዙውን ያደጉት ሂውማን ካፒታላቸው ከተለያዩ ምክንያቶች ጋር ቢመጡም ከትምህርት፣ ከቴክኖሎጂ፣ ከዲሞክራሲ፣ ከሀገር ግንባታ ጋር የተያያዘ ቢሆንም ትልቁ መሆን ያለበት ኒውትሪሽን ነው ይልና ስለዚህ የዚህ የሂውማን ካፒታል ዴቨሎፕመንት ኢንዴክስ የሚያወጣው ዓለም አቀፍ ድርጅት ኒውትሪሽንን ይዘነጋዋል ወይም ሂውማን ካፒታልን የሚያየው ጨርሶ ካለቀ በኋላ ነው። ልጁ አድጎ በሚሰጠው ስራ ነው እየቆጠር ነው ያለው እንጂ መጀመሪያ ምን በልቶ ጠጥቶ ነበረ የሚለውን ስለማያይ ሂውማን ካፒታል ኢንዴክሱ አፕዴትድ ሆኖ ኒውትሪሽን ሂውማን ካፒታል ኢንዴክስ እንዲባል አፕዴትድ በሆነው ኒውትሪሽንንም ኮንሲደር አድርጎ ልጁ በህፃንነቱ በቂ ንጥረ ነገሮች አግኝቶ መቀንጨር ሳይከሰትበት አድጎ መምጣቱ ለዛ ለሂውማን ካፒታል አስተዋጽኦ ማድረጉን ብናሳይ አገራት ኒውትሪሽን ላይ ፎከስ አድርገው በጀታቸውን አተኩሮ መስራት ይችላሉ የሚል
አርጉመንት ነው የሚያመጣውና ይሄንን ወረቀት ከላይ ሼር አደርግላችኋለሁ። ሙሉን ገብታችሁ ለማየት ሞክሩ። በጆርናል ዊሊ ላይ ማተርናል እና ቻይልድ ኒውትሪሽን ላይ የወጣ ስለሆነ ማድነቅ እፈልጋለሁ። ከዚህ ጋር ግን አያይዤ የነገ ሰኞ አገራችን እንግዲህ ይህንን ለማሳለጥ መንግስት የወሰደው አንድ አበረታቻች እርምጃ አለ። ይሄው ምንድነው? የምግብና የአመጋገብ ስርዓት አዋጅ ወይም ፕሮክላሜሽን ለመጽደቅ ለፓርላማ ሚኒስትር ካውንስል ተወያይቶበት ወደ ፓርላማ ተመርቷል። በዚህ ፓርላማ ሰኞ ለፐብሊክ ሂሪንግ ማለት ህብረተሰቡን ተሳትፎ አስተያየት ካለው መልስ እንዲሰጥ ተጠርቷልና እኔም ተጋብዣለሁ ወይም ተጠርቻለሁ። ማናችሁም መገኘት ትችላላችሁ። ጉዳዩ ይመለከተናል የምትሉ ሰዎች ለኔ ደግሞ እንደ ምግብ ሳይንቲስትነት የምግብና የምግብ ስርዓት አዋጅ ወይም ፕሮክላሜሽን ስራዬን ለማቀላጠፍ አሁንም እዚህ ቲክቶክ ላይ እየሰራሁት ያሉት መረጃ እስከ መስጠት ጀምሮ በግለሰብ ደረጃ ሳይሆን በሀገር መቀየር ካለበት ትኩረት ማግኘቱ መንግስትን ሊያበረታታው ይገባል። እኔ መንግስት በሚቀጥለው 5 ዓመት እንግዲህ ያው ብልጽግና ነው እየተመረጠ ያለው። ይሄ መንግስት የበለጸገ ሀገር ማምጣት ከፈለገ የበለጸገ ትውልድ በኒውትሪሽን ወይም በምግብ በአመጋገብ በጣም የተያዘ ትውልድ ነው አገርን ሊያበለጽግ የሚችለውና እዚህ ላይ ትኩረት እንዲያደርግ ነው። ስለዚህ በዚህ ፓርላማ ላይ ነገ እገኛለሁ እንግዲህ የራሴን ሙያዊ አስተያየትና ትኩረት ለመስጠት። ስለዚህ ሁላችሁም በዚህ የፓርላማ ዕለት ላይ እንድትገኙ ለማለት እላለሁ። ግን ከዚህ ጋር አያይዤ በእኔ በኩል የተሰጡት ዋና ዋናዎቹ አስተያየቶች ማተኮር ያለብን ይሄ የምግብና የኒውትሪሽን ካውንስል ገቨርኒንግ ቦዲ የሚያስተዳድር እንዲቋቋም ነው የሚለው። ስለዚህ እኛ ሀገር የመቀንጨር ችግር ቶሎ አልቀንስ ካለባቸው ምክንያቶች አንዱ ለኔ ነው ብዬ ማስበው ቅንጅታዊ አሰራር እና ተጠያቂነት ስለሌለ ነው ብዬ ነው ማስበው። ወደ 13 ሚኒስቴር መስሪያ ቤቶች ይሄ ኃላፊነት እንዲሰጣቸው እንግዲህ ይሄ ካውንስል እንዲቋቋም ይላል። እኔ ግን አሁንም በጠቅላይ ሚኒስቴር ወይ በምክትል ጠቅላይ ሚኒስቴር ቢሮ ደረጃ እንዲሆን ነው እየታሰበ ያለውና እነዚህን ማቀናጀት አሁንም ላለንበት የመቀንጨር ችግር አለመቀነስ አንዱ ምክንያት ነውና እኔ ሁልጊዜ አድቮኬት ማድረገው ወይ የምግብ ሚኒስቴር ወይም ደግሞ ትልቅ ካውንስሉ ደግሞ ኃይል ያለውና ለፓርላማ ሪፖርት የሚያቀርብ ተጠያቂነት ያለው የኢኮኖሚ እድገታችንን ካሁን በኋላ የምንልከው በጂዲፒ ብቻ ሳይሆን ወይም በእድገት በኤክስፖርት ብቻ ሳይሆን ምን ያህል ያልቀነጨሩ ትውልድ አለ፣ ምን ያህል ልጆች የአይረን እጥረት ሳይኖርባቸው የአዮዲን እጥረት ሳይኖርባቸው ሳይቀነጭሩ አድገዋል የሚለው በፓርላማ ተጠያቂነት ሊኖረው ይገባልና ይሄ ሊካተት ይችላል ብዬ ነው ማስበውና የምግብና የስነ ምግብ ውጤቶች ደግሞ የሚመጡት ሙሉ ሲስተሙ ሲሳለጽ ነውና ውጤቱ መቀንጨርን መቀነስ ቢሆን ለመቀነስ ግን መስራት ያለብን ግብርና መስራት ያለበት አለ፣ ኢንዱስትሪ ንግድ መስራት ያለበት አለ፣ ቱሪዝም መስራት ያለበት አለ፣ ሁላችንም መስራት ዩኒቨርሲቲዎች ሪሰርች ሴንተሮች መስራት ያለበትና ይሄ ሊቀናጅ ይገባል ነው ሁለተኛ ኮሜንት። ሶስተኛ በጣም ትኩረት አድርጌ ለሁላችሁም አጋሩልኝ ብዬ የምለው ለትምህርት ቤት ምገባ ትኩረት ይሰጣል። ትምህርት ቤት ምገባ ጥሩ ነው፣ ልጆች እድገታቸው እንዲቀጥል እና ትምህርት ቤት እንዲገኙ ሊያደርግ ይችላል። ግን መቀንጨርን የምናስተካክለው ባለፈው በነበረን ውይይት እንደነገርኳችሁ በ1000 ቀን ውስጥ ነው። እነዚህ 1000 ቀናት ደግሞ በእርግዝና ወቅት ከ0 እስከ 9 ወር ድረስ 270 ቀን ሲደመር 2 ዓመት ድረስ ደግሞ 730 ቀን ስንደምራቸው 1000 ቀናቶች እንላቸውና እነዚህ 1000 ቀናት ደግሞ የሚፈቱት በመንግስት ሳይሆን በእናት በቤተሰብና በቤተሰብ በልጆች ደረጃ ስለሆነ መንግስት ለቤተሰብ አቅምና ለእናቶች በቂ ገቢ እንዲያገኙ ልጆቻቸውን እንዲመግቡ ትኩረት ማድረግ ካለበት ከትምህርት ቤት ምገባ ወርዶ በእያንዳንዱ ቤተሰብ ውስጥ አቅም እንዲኖርና ቤተሰብ ራሱ ገቢ አግኝቶ ልጁን እንዲያስተካክል ለማለት ነው። ሙሉ አስተያየቴን በዚህ ጉዳይ ላይ ነገ እንግዲህ ፓርላማ ድሉ ከተሰጠኝ አቀርባለሁ ብዬ አስባለሁና ከተላላፊ በሽታዎች ጋርም ተያይዘው ብዙ ችግር እየመጣብን ነው። ብዙውን የሚመጣው ከ50% በላይ አሁን በምግብ እየሆነ ስለሆነ ይሄ አዋጅ ይሄንንም ትኩረት አድርጎ ሊሰራ ይገባል። እኔ ደግሞ የምሰራበት የምታውቁት የምግብ ደህንነት ጉዳይ በጣም ትኩረት ሊደረግበት ይገባል ብዬ ነው ሌላው አስተያየቴ። ከዛ ውጭ ግን ከዓለም አቀፍ የመጡ መንገዶችን ነው በጣም ትኩረት የሚያስ ምግብ ስለማበልጸግ ምናምን ያወራል። ግን እነዚህም ቢኖሩ ጠቃሚም ቢሆኑ ስለ ሀገር በቀል እውቀትና ደግሞ በሀገር በቀል ምግቦች የመቀንጨር ችግራችን እንድንፈታ ትኩረት ማድረግ ያለብንና የተለያዩ ምግቦችን እያሰባጥረን እንድንበላ ማድረግ ያስፈልጋል ነው። ስለዚህ በጥቅል ያለኝ ሀሳብ በዚህ ላይ የተከበሩ አቶ ደመቀ መኮንን ባቀረቡት ሀሳብ ጋር በጣም የሚስማማ ሀሳብ ነው የኔ። ስለዚህ መንግስት ትኩረት አድርጎ በዚህ 1000 ቀናት ውስጥ የሚያለውን የመቀንጨር ችግር እንዲፈታ መንግስት የወሰደውና ነገ በፓርላማ የሚቀርበውን ከዛም ጸድቆ ደግሞ ወደ ስራ በአስቸኳይ መግባት አለበት ብዬ አስባለሁና እንግዲህ በሚቀጥለው ያለው የተመረጠው መንግስት ወይም ሌሎችም ፓርቲዎች አሉ። ሁላችንም ግን ተራርተን በቤተሰብ ደረጃ
ኢትዮጵያ ሀገራችን ካለችበት ተጎድተን ያለነው ህፃናት 2 ዓመት እስከሚሆኑ ድረስ በመቀንጨራቸው ምክንያት የእድሜ ልክ ጉዳት ደርሶ አሁን ላለንበት ችግር ተዳርገናልና ይሄ ችግር እንዳይቀጥል ይሄንን መስበር የሆነ ቦታ መስበር አለብንና መስበር ደግሞ ካለብን አሁን ነው። ይሄን ለመስበር ደግሞ ምን ማድረግ ያለብን በእናቶች ላይ በህፃናት ላይ በቤተሰብ ደረጃ አባቶች፣ እናቶች፣ ልጆች፣ ሴት ልጆቻችንን ትኩረት አድርገን በቂ ምግብ ጥሪት አግኝተው ወደ እርግዝና ሲሄዱ ትምህርት ኖሯቸው የጤና ጥበቃ ያለ እድሜ ጋብቻ እንዳይገቡ አድርገን ብዙ ስኮፑ በጣም የሰፋ ነውና ይሄን ሐሳብ እንትን ለማለት ነው። ግን በተረፈ በባለስልጣን ደረጃ በኒውትሪሽን ጉዳይ ላይ የጻፉትን ነገር በጣም ማድነቅ እፈልጋለሁ። ለሁላችንም ትምህርት የሆነውን ከሳይንቲስቶች በላይ ጨምሮ የመጣ ሐሳብ ስለሆነ ይሄ ደግሞ እንዲሳለጥ እሳቸው አስተዋጽኦ ያደርጋሉ። በሚኒስቴር መስሪያ ቤቱም መንግስቱም ጠቅላይ ሚኒስቴሩም ጨምሮ የኒውትሪሽንን ጉዳይ ልክ እንደ ማንኛውም የኮሪደር ስራ፣ የቱሪዝም ስራ፣ የሀገር እድገት፣ የስንዴ ስራ፣ የማዳበሪያ ስራ፣ የነዳጅ ስራ በጠቅላላ የምንላቸው ስራዎች በጠቅላላ ትኩረት እንዳደረግናባቸው የምግብና የአመጋገብን ስርዓት ላይ ደግሞ ያለው መንግስትም ሁላችንም ተራርተን አገራችንን ካለችበት ነገር እናውጣ ለማለት ነው። መልካም እሑድ። አመሰግናለሁ።